የውሸት እንደሆነ ተናገር ነው ለወዲንሱም ለእሷም ወይኔ በላቸው። የዛሬው ጥፊ ቀረ ጋይስ፣ ጥፊ ቀርተዋል። እኔ ጥፊ የሆነ ጊዜማ ይመጣል። ዛሬ በዚህ ለፍ ተብሎ ነው መሰለኝ እንግዲህ ጥፊው ይቀጥላል ብዬ አስባለሁ። በመቀጠል ደግሞ ነፃነት የውሸት እንደሆነ ያንተና የሩታ ግንኙነት ግልጽ አድርግ፣ ለኦዲየንስም ለሩታም ንገራት። ለሩታ ምንድን ነው የሚነግራት? ሆዷ ውስጥ ልጅ አለ፣ ሰርግ ምንድን ነው 3 ጊዜ ቀለበት ተደርጎ ቀጥሎ ደግሞ በሰርግ አግብቷት አብረው እየኖሩ ምንድን ነው የሚነግራት? ሚስት አይደለሽም ነው የሚላት ወይስ ምንድን ነው የሚላት? አልገባኝም። እኔ ይህንን ጋይዝ ለእናንተ ትቼ የላችኋለሁ። ለእኔ ግራ አጋባችኝ እኮ። አንድ ሰው ተጋብቶ 3 ጊዜ ቀለበት ተደርጎለት በመቀጠል ደግሞ አርግዞ የሚኖርን ሰው ምን ተብሎ ነው ሚስቴር አይደለሽም ነው የሚባለው? ወይስ የውሸት ነበር አግብቼሽ ነበረ ሊላት ነው የፈለግሽው? ኧረ እንደዚህማ ፈጣጣ አትሁኝ ነፃነት፣ እንዲህ ፈጣጣ ኧረ በጣም ነው የሚያስጠላው። እና ለማንኛውም ያው የውሸት መሆኑን ንገራት እያለች ነበረ። ሩታ ነብሯ ደግሞ ምን ብትል ጥሩ ነው ጋይስ፣ ዛሬ ማሳት ጎርሳ መታለች። በነገራችን ላይ አንዳንዴ ስህተት ሲሰሩ ስህተታቸውን መናገራችን ግዴታችን ነው ማለት ነው። አያቸው አይደለ? የትላንትናውና የዛሬው በደንብ ልዩነት አለው። እና ነገር ግን ለሩታ ገፍትራታለች ነፃነት። ስርዓት አልባ እየሆናችሁ ነው። በቃ እርጉዝ ሆነች እርጉዝ አልሆነች አንድ ሰው ሆድ ውስጥ ልጅ አለ ልጅ የለም ብሎ ነገር የለም። እንዲሁ በቃ አንስታችሁ መወርወር፣ በቃ ክብር የሚባል ነገር የለም። የፈጣሪ ያለ ክብር የሚባል ነገር። እሺ አሁን እቺ ልጅ ብትወድቅስ እንደዛ ስትገፈታተሩ ማለት ነው። አሁን እሺ ነፃነት ብትወድቅም ትነሳለች። ሩታ ብትወድቅስ? ኧረ ባጃችሁ ግቡ እናንተ፣ ኧረ ባጃችሁ ግቡ። ወይኔ በላቸው። እና ለማንኛውም አንቺ ርካሽ በባለትዳር ወንድ አትንጠልጠይ፣ ክብርሽን ጠብቂ እያለች እንግዲህ ልክ ልኳን እየነገረቻት ነበረ ለነፃነት። እውነት ለመናገር ፍቅረኛ ቢኖራቸው ራሱ የድሮ ፍቅረኛ የፈለገ ቢሆን ቢያገባ እርጉዝ ብትሆን ባያገባ ራሱ እንደዚህ አትልከስከሱ ሴቶች ማለት ነው። እኔ በቃ ሴቶች የምትልከሰከሱ ሴቶች ነው የምነግራችሁ። እና የድሮ ፍቅረኛችሁ ካገባ ከሆነ አትልከስከሱ። በቃ ካላገባ ኦኬ ምን እንደምትፈልጉት እፈልግሃለሁ፣ በቃ የዛኔ አልፈልግህም ነበር አሁን ግን እፈልግሃለሁ ብላችሁ በግልጽ ነገር ግን ካገባ በኋላ አትልከስከሱ። ክብራችሁን ጠብቁ። እንዴ ሴት ልጅ ክብሯ ስትጠብቅ ነው የሚያምረው፣ እንደዚህ ስትልከሰከስ አይደለም። እና ለማንኛውም ዛሬ እንግዲህ ሲጫረሱ ነው የዋሉት ቲክቶክ ሰፈር እላችኋለሁ ውድ ቤተሰቦቼ። እውነት ለመናገር የትላንትናው ቪዲዮ ያላናደደው የለም፣ ሁሉም ተናደዋል። ስለተናደደም ይመስለኛል ሁሉም እየተናገረ ያለው። የሩታ ደጋፊና የአብርሽ ደጋፊ ተባብለው እንግዲህ ተለያይተዋል ወይም ደግሞ ተከፋፍለዋል እላችኋለሁ። እነሱ እንግዲህ ዛሬ ያው ሰከን ብለዋል። በትላንትናው ቪዲዮ እብድ ቢሆኑም በዛሬው ደግሞ ሰከን ብለዋል። ቀጥሎ ደግሞ ይኖራል ብዬ አስባለሁ። ሌላ ደግሞ እናንተ ምን እንዳለች ሰምታችኋታል? በቃ እሷን ተዋትና ከኔ ጋር ሆነ ና ወደ ቡታጀራ እንሄድ አለችው ለአብርሽ ማለት ነው። ከዛ አብርሽ ደግሞ እሷስ እንዴት ነው ወደ አንቺ ወደ ቡታጀራ መመጣ? ወይኔ ወይኔ! ኧረ ነፃነት በህግ አምላክ ይሁንብሽ። ወንድ ሞልቶ የለ ይኸው ይሄ ሁሉ ጎረምሳ ሰሞኑ የአንቺ አካባቢ ነን እያሉ ለዛውም እንደው ከበላችሁ እኔ ከበላችሁ የሆነ ነገር ልን ነበር። አስተፈረላ ምላሴ ተቆጠብ። እኔማ እዚች ሚዲያ ላይ እና ተሳስቼ ነው ጋይስ። እሺ ከቻል ቆርጫ ወጣዋለሁ። አስተፈረላ ሌላ እና ለማንኛውም ያ ሁሉ ጎረምሳ አለ፣ ያ ሁሉ ወንዶች እንደዚህ ተሰብስበው ባከራየው ሲሉ የነበሩ ሴት ናቸው ደግሞ ወንድ አይደሉም ባይዘው ወይ። እና እነሱ ሲል ከሳከሱ አልነበሩ። ይሄ ሁሉ ወንድ ኪያ የሚባል አለ፣ ቡራ የሚባል አለ። በእነሱ አንዳቸው ራሱ ጠርፈሽ መውሰድ ትችያለሽ። ቡቼ የሚባል አለ። ቡቼ ለማንም ወይ ቡቼ አንቺ ደጋፊ አይደለም የግሬስ ፋሚሊ ነው ይሄ ከርከሮ ማለት ነው ማለት ሩቶ ሰውዬ ማለት ነው። እና እሱ ባለፈው ለሩታ ዛሬ መነካ አድርጓታል ለሩታ ባይዘው። እና ለማንኛውም ዛሬ ስለተረጋጋችሁ ደስ ብሎኛል። ነገር ግን ክብራችሁን ጠብቃችሁ ትዳራችሁን አስከብራችሁ የማንንም መጫወቻ አድርጋችሁ ባትመጡ ደስ ይለኛል፣ እኔ በበኩሌ ማለት ነው። እከሌ ወጣች እከሌ ወረደች እየተባለ ይሄ በዚህ ወጣ በዚህ ገባ እያላችሁ ባትመጡ እኔ ደስ ይለኛል እውነት ለመናገር። በቃ እንደዚህ የሆኑ የለም ጋይስ፣ ክብር የሚባል ነገር አይኖርም፣ ክብር ያጣል ማለት ነው። እና የወደ ኋላ ደግሞ ልጆች ያዩታል ይሄንን ቪዲዮ፣ ልጆችም ያንን ነገር እያዩ ነው የሚሄዱት እንጂ ምንም ጥሩ ነገር ሊማሩ አይችሉም ማለት ነው። ስለዚህ ክብራችሁ ጠብቃችሁ ብትኖሩ ደስ ይለኛል። ነፃነትም ደግሞ የማይባል ነገርና የማይወራ ነገር አትናገሪ። የሆነ በቃ እንዴት ልበላችሁ ቪዲዮ ልኬልሻለሁ እያለች ነበረ። በነገራችን ላይ ሩታ ውሸት ነው ያለበትን ራሱ ቦይስ አለኝ ስትል ነበረ። ሩታ ደግሞ እንግዲህ አቀናብረውሽው ነው ያቀናበርሽው አይቼዋለሁ ብላታለች። እና ቅንብር እንደሆነማ እኔ መጀመሪያም ብያለሁ። እኔ ፎቶሾፕ ይሆናል ፎቶሾፕም ይዘው ይመጣሉ ብዬ ነበረ። ያው ፎቶሾፕ ሆኖ ተገኘ። አብርሽም ደግሞ ተረግጠሃል እኮ ተረገጥክ ስራ ነው እንዴ? ማናመናጭ ቃለ ነፃነት ለምን አገኛት? እኔ የምለው
እኔ ምላችሁ ወንዶች ማለት ነው የድሮ ፍቅረኛ ትወዳላችሁ እንዴ? ማለት የድሮ ፍቅረኛችሁ በደንብ ነው እንደምትወዷቸው ካገባ ያችኝቱ ትታችሁ የምትመጡት አዲሷ ወዳችሁ አይደለም እንዴ? ስለዚህ እኮ ፍቅር የዛችኝቱ ፍቅር ማለት ነው እንደ አመድ ብናደርጋችሁ አጥፍታችሁ ነው መምጣት ያለባችሁ። ሻሃዴ እርዳታ ፈለገች አልፈለገች አያገባችሁም። እና ራሷ ሰርታ ዝም ብሎ ቪዲዮ በንጹህ ቪዲዮ ሰርታ ሸርትልኝ ማለት አንድ ነገር ነው። ጥሩ ቪዲዮ ብትሰራ ማለት ነው። የምሬ ነው የምላችሁ። ይሄንን ራሱን ለምንድን ነው እንዲያውም እኔ ብትጠይቁኝ ማስተዋልን አድላችሁ ነበረ ማለት ነግራችሁ ነበረ እንደዛ እንደምታደርጉና የውሸት እንደሆነ ምናምን ተናገሪ። አእምሮሽ መቀበል አቅቶታል። ኧረ ቤተሰብ አታሰድቡ እንዴ! አፈር ብሉና ቤተሰብ አታሰድቡ። በቃ ይበቃችኋል። እንዴ ነችና እኔ ደግሞ በመሀል ስድብ ጀመርኩኝ። ይኸው በቃ ጀመረኝ። እኔ እውነት ለመናገር የውሸት እንደሆነ ተናገሪ እያለች ነበረ ነጻነት ለሩታ ማለት ነው። የውሸት እንደሆነ እንዳልተጋባችሁ ዱባይ መሄዳችሁ በቃ ሁሉንም ነገር የውሸት እንደሆነ ተናገሪ። እናንተ ቤተሰብ እልል ብሎ ሽማግሌ ተቀብሎ ግን አሁን አይጋሽ የምን ነበረበት እንደው ሄደህ በጠፈጠፍካቸው እንዲህ ለሶስቱም በጠፈጠፋቸው ሄዶ ማለት ነው። እውነቴ ነው የምላቸው የሶስቱም እንደዚህ በጠፈጠፋቸውና በጣላቸውና ደስ ይለኝ ነበረ ማለት ነው። ግን ምንም ማድረግ አይቻልም። ኤፍሬም ራሱ ዛሬም እየተናገረ ነበረ። ሩታ ጥፋተኛ ናት፣ ጥፋት አጥፍታለች እያለ ነበረ ማለት ነው። አንተ ሩታ ሁሌም በአንድ ቤት ስህተተኛ ናት እና ሩታ ኤፍሬም ጀግና ምናምን የሚሉትም ያው ሞልተዋል። ምንም ማድረግ አይቻልም። እና ሴቶች ደግሞ ለወንድ አታሽቃብጡ እሺ ማለት ለወንድ አታሽቃብጡ ምላችሁ ስህተት ካለበት አንድ ሰው ስህተቱ ይነገረዋል። ወንዱም ይሁን ሴቱ ማለት ነው። ግን ማለት ነው ድሮ ዩቱበር በነበሩበት ሰዓት ሌሎች ዩቱበሮች አሉ ንጹህ ቪዲዮ ይሰራል። ከዛ ነቃፊ ከሆኑ ሁሉንም ነቃፊ መንቀፍ ያለበትን አካል ይነቀፍ ነበረ። ጥሩ የሚሰራው ይደነቅ ነበረ። አሁን ላይ ግን በቃ ሁሉም ነገር ዝርክርክ ብሎበት አዳሜ ተበርዟል ጭንቅላቶ ምን መደገፍ እንዳለበት ምን መደገፍ እንደሌለበት ጥሩ ነገር ማውራት እንደሌለበት ብቻ እንደሌለበት ተበክለዋል ተባልኩኝ ማለት ነው። እኔ እውነት ለመናገር ከዛ በፊት ይሄን ነበረ ማየው ማለት ነው። አሁን ግን የለም ብሶበታል ህዝቤ። እንደነችና ጨርሰን አረቄ የጠጣ እኮ ነው የሆን ነው። እና ለማንኛውም ሩታን መቷታል ማታ እያላችሁ ነበረ ብዙዎቻችሁ። ጥቁር ፓርት ነበረ። ጥቁር ፓርቱ እና ሩታ ቢመታት እንዴት የእሱ አውጥቶ የእሱን ይተወዋል? ብቻ እኔ አላቅም። የምሬ ነው የምላችሁ። እና የጠቆረ ፓርት አለ እዛ ፓርት ላይ መቷታል እያላችሁም ነበረ። ያው ቢመታት ዛሬ ቪዲዮ ላይ ትመጣለች ብላችሁ ታስባላችሁ? አትመጣም ነበረ። እና ማለቴ ገባ ብለው ቢጣሉ መቷት እንደዛ ብትሆን ቪዲዮ ላይ ትገባለች ብዬ አላስብም። ዛሬ ትመጣለች ብዬ አላስብም ነበረ። ዛሬ ባይመጡ ኖሮ ሌላ ነገር እናስብ ነበር። አዎ ይሄ ነገር ተፈጥሮ ነው፣ ይሄ ነገር እንደዚህ ተከስቶ ነው እንል ነበረ። እነሱ ደግሞ ያው ጥፋት ሲኖር እንግዲህ ባልና ሚስት ናቸው፣ ይጠፋጠፉ አይጠፋጠፉ አይደለም። እና እርጉዝ ስለሆነች በጣም ይከብዳል፣ ለሷ ትንሽ ይከብዳል። እና ለባለዋ ክብር የላትም። የወንድ ጎረምሳ የሴት ጎረምሳ ስትሉም ነበራችሁ እናንተ። ያልኳችሁ እኮ እኔ ባል ቢኖራችሁ የእናንተ ባል እንደዚህ አድርጎ ቢሆን ማለት ገላችሁ ትቀብሩት ነበረ እንዴ። ለምን እንወሻሻለን? ገላችሁ ትቀብሩት አላችሁ። እንደዚህ ቢያደርግ የእውነት ሄዶ እንደዚህ ቢያደርገው ነው። እውነቴ ነው የምላችሁ። ስልክ ቁጥር ራሱ በስልኩ ብታገኝ ገለሽ ትቀብሪዋለሽ። ይሄ የታወቀ ነው። እንደውም ወይም ፍታኝ እና የፍቺ ወረቀት እንትን ምንድን ነው እናንተ ክስ ቤት ወስዳችሁ ነው የምታቆሙት። እንዲህ ትገትሩታላችሁ። ይሄ እንደማይተዋወቅ ሰው አትሆኑ። ሀይ የምሬ ነው ብላችሁና ልጅቷ ምንም ያደረገች ነገር የለም። ጥያቄ ነበር ያጠየቀችው። ለማንኛውም ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።